الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله ولي الصالحين، وأشهد أن محمدا المبعوث رحمة للعالمين، صلوات الله وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. የዛሬው የኹጥባ ርዕስ ኩፈ ሸረከ አን ናስ አጭር አረፍተ ነገር ናት። በዚች ላይ ነው የምንቆየው። የቀራኋቸው ሐዲሶች ሙሉውን ሐዲስ ለማምጣት እንጂ ኩፈ ሸረከ አን ናስ ላይ እንቆያለን። የሰው ልጅ እጅግ መልካም የሚሰሩ እንዳሉ ሁሉ በዛው ልክ ደግሞ መልካም ነገር የራቃቸው በክፋት የተካኑ ሰዎችም ስላሉ ቢያንስ መልካም ባትሰራ እንኳን መጥፎ ስራ መቆጠብም ሶደቃ እንደሆነ ይነግራናል። አንዳንድ ሰዎች መንገድ ላይ እንቅፋት ሊሆን የሚችል ቆሻሻ ነገር ሲያገኙ ከመኪናቸው ወርደው በመኪና ይዘው ገንዳ ቦታ የሚጥሉ እንዳሉ ሁሉ ያንን ቆሻሻ አውጥተው መንገድ ላይ የጣሉም ሰዎች አሉ። ለሊት ወጣ ብሎ መንገድ ላይ የሚጥል አለ ቆሻሻ ነገር። ጧት ሲነጋ ሽታው የሚረብሽ የሚያደናቅፍ አካባቢን የሚቆሽሽ እንዲህ አይነት ሰዎች ባሉበት ያንን ነገር አንስቶ ሁለቱ መሃል ያለው ልዩነት እንደ ሰዎቹ አንስተህ አትጣል፣ ተወው እሱን። አንተ ግን አትጣል ቆሻሻውን መንገድ ላይ። አንተ ካልጣልከው ቢያንስ ለነዛ ሰዎች ያቀላል። መልካም ነገር ስሩ አይደለም የዛሬው ኹጥባ መልክቱ። መልካም ነገር መስራት ቢያቅትህ መጥፎ ነገር አትስራ የሚል ነው ሐዲሱ መልክቱ የዛሬው። አቡ ዘር ሐዲስ ላይ አሁን የሰማችሁት አዩል ኢስላሚ አፍዶሉ ብዬ ጠየቅኩኝ ይላሉ አቡ ዘር። ከእስልምና ውስጥ ከስራ ሁሉ በላጩ ማን ነው ብዬ ስላቸው ቃል ኢማኑን ቢላህ ወጂሃዱን ፊ ሰቢልላህ፣ በአላህ ማመንና በአላህ መንገድ ላይ መታገል ከሁሉም ይበልጣል አሉኝ። ቁልቱ አዩ ሪቃብ አፍዶል፣ አሪቃብ ባሪያ ገዝቶ መልቀቅ ትልቅ አጅር ያለው ነገር ስለሆነ የትኛውን አይነት ባሪያ የትኛውን አይነት ሶደቃ ይበልጣል ሲሏቸው አግላሃ ሰመነን ወአንፈሲሃ ዒንደ አህሊሃ፣ በዋጋም ከፍ ያለ ሲያዩት የሚያምር ነገር ለሶደቃም እሱም የበለጠ አጅር አለው። ይሄ አይሆንም ጠልተኸው ከምታረገው ነገር እየፈለከው እየወደድከው ውድ የሆነ ነገር ሲሆን የበለጠ ይበልጣል አሉኝ። ፈኢን ዱዕፍቱ አን ዛሊክ አልኳቸው። እንዲሁ አግላሃ ሰመነን የመሰለ ትልቅ ነገር መስራት ባልችል ምን ማድረግ እችላለሁ ለዚህ ካልታደልኩ ስላቸው ቃለ ቱዒኑ ሷኒዓን አው ተስነዑ ሊአኽረቅ አሉ። ቱዒኑ ሷኒዓን እየስራ ላይ ያለን ሰው ማገዝህ ሶደቃ ነው። ይሄም ሸክም ተሸክሞ እየሄደ ያለን ሰው ላግዝህ ብትለው የሚያሸክመው አጥቶ የሚያወርድለት ያጣውን ብታግዘው ሶደቃ ነው። አው ተስነዑ ሊአኽረቅ፣ አንዳንዱ ደግሞ ሞኛል ግራ የገባው እሱንም አቅጣጫ ማሳየት ሶደቃ ነው። እንዲህ አድርግ ሐሳብህን መስጠትህ በጉልበት አቅጣጫ ማሳየህም ሶደቃ ነው አሉት። ይሄንን አሉትና ይህንንስ ባልችል ፈኢን ዱዕፍቱ አን ዛሊክ። እውነት እኮ ነው። ሰዎች ብዙ እንደመሆናችን ብዙ አይነት ባህሪም ነው ያለን። አጭር፣ ረጅም፣ ቀይ፣ ጥቁር የተለያየ እንደመሆንን የሥራ ባህሪያችንም እንደዛው ነው። ምንም አይነት ኸይር ነገር ባይገራልኝስ ነው። ፈኢን ዱዕፍቱ አን ዛሊክ ቃለ ተኩፉ ሸረከ አን ናስ። ይሄ መቼም አያቅትህም። ሰውን አታስቸግር፣ ሰውን አትማ፣ ሰውን አትግፋ፣ ሰውን መጥፎ ቅድም ያልኳችሁ አይነት ነገሮችን አታድርግ። ይሄ ሶደቃ ይሆንልሃል አሉት። ፈኢነ ዛሊከ ሶደቀቱ ሚንከ አላ ነፍሲክ። ሶደቃ ለሌላ ሰው የሚሰጥ ብቻ አይደለም። ሶደቃ የግድ የገንዘብ ጉዳይ ብቻም አይደለም። ሶደቃ ለራስም አለ። ራስን ዙልም ማለት ወንጀል ማለት የመጀመሪያ ተበዳይ ራሱ ዟሊሙ ነው። እኔ ወንጀል በምሰራ ሰዓት አንተን በድዬ ሊሆን ይችላል፣ ግን የመጀመሪያ የበደልኩት ራሴን ነው። ስለዚህ ይቺ ላንተ ከራስህ ወደ ራስህ የሆነ ሶደቃ ነው አሉኝ ይላሉ። ፈኢነ ዛሊከ ሶደቀቱ ሚንከ አላ ነፍሲክ ኢዛ ካነ ማ ፊህ ኸይር የንፈዕ ናስ። አንዳንድ ሰው ለሰው የማይጠቅም ቢሆን ሰው መጉዳትን እንኳን ቢችል ይሄም
ትልቅ ሶደቃ ነው የሚል ነው። እዚህ መስጂድ እንኳን ስንመጣ ተኪሱ ቆሻሻ ጥሎ መሄድ እንደሚኖር ቆሻሻ የሚያነሳም አለ። ቢያንስ አታንሳ የወደቀ ቆሻሻ ጥረግልን አጽዳልን አይደለም፣ ቆሻሻ አትጣልብን። ይሄ ራሱን እየታደገ ነው ሶደቃ ማለት ነው። ውጭ ላይ ሰው አትግፋ፣ በጊዜ መተህ ቦታ ያዝ። ቀድመ ሶፋውል ባትይዝ እንኳን ሰዎች ገፋፍታ አትዞልም። ራስህን ቻልልን ነው ባጭሩ አማርኛ። ራስን መቻል ትልቅ ሶደቃ እንደሆነ ነው የዛሬው ሐዲስ። ሰዎች ተፈጥሯችን ሆኖ ሷሊሆች ባሉበት ጧሊሆችም አሉ፣ ሙስሊሆች ባሉበት ሙፍሲዶችም አሉ። ምንድነው ሷሊህ? ምንድነው ሙስሊህ? ሙስሊህ ሷሊህ ሰው ማለት ሰው ማይነካ አላህ ያዘዘውን የሚሰራ ተከለከለው ነገር የሚከለከል ፍጹም ማንም ጋር የማይነካካ ሰው እሱ እኮ ደህና ሰው ነው የሚባሉ አሉ። ያ ሰው መልካም ሰው ነው፣ ሷሊህ ሰው ይባላል። ጧሊህ ሰው ማለት ደግሞ ሁሉ ነገሩ ሰውን የሚያስቸግር ሽታው ሰው ያስቸግራል፣ መጋፋት አፉ ሰላም የለው ሁሉ ነገሩ ሰውን የሚያስቸግር ሰው ደግሞ ጧሊህ ሰው ነው። ወይም የቅድሙ የሷሊሁ ተቃራኒ ሰው ሲሆን ጧሊህ ይባላል ወይም ፋሲድ ሰው ይባላል። ስለዚህ ሷሊሁን እንኳን ባትሆን ሰዎችን ባለማስቸገር ራስህን ቻልልን ነው። አፍህ ሰብሰብ፣ መጥፎ ጠረኖች አይኑርህ፣ መጥፎ ንግግር ካፍህ አይውጣ፣ ሰውን አታጣላ፣ ሰውን አትማ፣ ራስህን ቻል የሚለው ትልቅ ሶደቃ እንደሆነ እየተነገረን ነው። ሶደቃ ማለት ቅድም እንዳልኳችሁ ቢያንስ ራሴን አለመዞለሜ ለራሴ የሆነ ነገር ኸይር ነገር አደረኩኝ ማለት ነው። ጽድቁ ቀርቶ በወጉ በኮነነኝ የሚባለው አይነት ነው። ራስን መቻል ትልቅ ሶደቃ መሆኑን ነው የሚነግረን። ስለዚህ በምላስ ሊሆን ይችላል፣ በጎረቤት ላይ ጎረቤቶችህን በመልካም ባትፈቅዳቸው ቆሻሻ እየደፋ ልጆችን እያሰቃይህ መጥፎ እይታ ኖሮ ምቀኝነትን እያወጣ አታስቸግር፣ አትስጣቸው፣ ችግር የለውም። አትጠይቃቸው፣ ምንም አታድርግላቸው፣ ግን ምንም አታድርግባቸው። ይሄ ኩፈ ነፍሰከ ፈኢነ ዛሊከ ሶደቀቱን ዐለይከ የሚለው ነው። የአላህ መልእክተኛ በሐዲሳቸው ለሌላውም ላይ ዑሪዶት ዐለየ አዕማሉ ኡመቲ አሉ። የኡመቶቼ ቢሰሩት የሚያገኙትን ኸይሩንም ሸሩንም አላህ አቅርቦ አሳይቶኛል አሉ። ፈወጀድቱ ፊ መሐሲኒ አዕማሊ ሃ አልአዛ ዩማጡ አን ጦሪቅ። ኡመቶቼ ከሚሰሩት ከመልካም ስራቸው ውስጥ ከመንገድ ላይ እንቅፋት ሊሆን የሚችል የሙዝ ልጫ ሊሆን ይችላል፣ እንቅፋት ሊሆን ይችላል፣ እሾ ሊሆን ይችላል። መንገደኞችን ሊያስቸግር የሚችልን ነገር ወደ ጎን ያለን ሰው የሚያገኘውን አጅር ሳይቀር አላህ አሳይቶኛል አሉ። ኸይር ነገር በነገራችን ላይ የሚናቅ ነገር የለም። ላ ተሕቂረነ ሚነል ማዕሩፊ ሸይአን ወለው አን ተልቃ አኻከ ቢወጅህን ጦልቅ። ፈገግታ ባለው ፊት እንኳን ወንድምህን ማግኘትህ ትልቅ ሰደቃ ነው፣ አትናቀው ነው የተባልነውና ከመንገድ ላይ እንቅፋት የሚያነሱ ሰዎች የነሱ የሚያገኙትን ሳይቀር አላህ አቅርቦ አሳይቶኛል ይላሉ። ወወጀድቱ ፊ መሳዊ አዕማሊሃ መልካም መጥፎ ስራዎቻቸው ውስጥ ትንሽ የሚባል ሰው ቦታ የማይሰጠው ኑኻህ አክታ ወይም ትፍት መጥፋት እሱ ትልቅ ወንጀል ሆኖ አየሁት። ፊል መስጂድ ላ ቱድፈኑ መስጂድ ላይ ቆሻሻ የሚደፋ ማለት ነው። አክታውንም ሆነ ማንኛውንም ያው ነው እንግዲህ የአላህን ቤት የሚያጸዱ ባሉበት የሚያቆሽቱንም ሰዎች ስለዚህ የሚያጸዱትንም አጅራቸውን አሳይቶኛል፣ የሚያቆሽሹትንም ደግሞ እንደዛው ወንጀሉን አላህ አሳይቶኛል የማለት ነው። ይሄ ትልቅ ነገር ነው ማለት ነው ይሄ ሐዲስ። ስለዚህ አጅር ትልቅ በትንሽ ብዙ እንደሚገኘውም በተመሳሳይም ይሄ ነገር ይገኛል ማለት ነው። በሌላ ሐዲስም ላይ እንደተጠቀሰው አነ ረጁለን ረአ ግስነ ሸውኪን ፊ ጦሪቅ። ሸውክ ማለት ዛፍ እሾሁን ጥሎ መንገደኞችን አላሳልፍ ያለ አንዱን ጨርቁን እየጎተተ አንዱን ደግሞ መንገድ ለቆ እንዲሄድ ያስገደደ አረቆ ይሄ መንገደኛን አስቸገረ ብሎ መጋዛን አጽድቶ ሰዎች ዘና ብለው ቀጥ ብለው ሸክማቸውን ይዘው እንዲሄዱ ያደረገውን ሰው ይችን ስራ በመስራቱ ልብ በሉ፣ ሌላ ስራ ይኑረው አይኑረው አልተነሳም እዚህ ላይ ይችን ነገር በማድረጉ ፈአዛለሁ አን الناس فشكر الله له وادخله به الجنه። አላህ ያችን ስራውን ወዶለት አላህ ተቀብሎት በዛች ምክንያት ጀነት እንዲገባ አደረገው ይላሉ። ወምራአተን በጊ አንድ ሌላ በጊ የነበረች በብኑ እስራኤል የነበረች ሴት በመጥፎ ስራ ትተዳደር የነበረች የሆነ ቢኢሪ ጉድጓድ አጠገብ ላይ አንድ ውሻ
ያ ውሃ ሲቀዱ የሚፈሰው እርጥበቱ ጭቃ አለ። ጭቃውን ሲልስ አገኘችው። ውሃ ጠምቷት ማለት ነው። ጠምቶት ያ ውሻ ምን ታድርገው? መቅጃ ብታጣ በጫማዋ በኹፏ ውሃ ቀርታ አምጥታ አጠጣችው። ለዚህ ለውሻ በማዘኗ አላህ አመሰገነላት፣ ስራዋን ወደላትና አላህ ማራት ይላሉ። በጊ ተብላ በመጥፎ ስራ ላይ የነበረችዋ ትንሽ የሚባል ስራ አላህ ዘንድ ግን ትልቅ የሚሆኑ አሉ። ትንንሽ መስለው የሚታዩም አላህ ዘንድ በትልቁ የሚመዘገቡም ስራዎች ስላሉ ይህንን ነገር መጠንቀቅ ነው። ከዛ ውስጥ ራሳችንን መቻል ማለት ትልቅ ሶደቃ ነው የሚለው ነው የዛሬው የኹጥባው መልእክትና ብዙ ሰዎች መልካም መስራት የሚያገራላቸው አሉ። فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله እንዲህ አይነት ለሶስት ተከፋፍለዋል። وكنتم أزواجا ثلاثة السابقون السابقون وأصحاب الميمنة وأصحاب المشامة። ስለዚህ ሶስት አይነት ቡድን ነው ያለው እና ሯጭ እዚህ ነው ሩጫው ያለው። ሩጫው ሯጮችን አይታችሁ ከሆነ ማራቶንም ይሁን 10,000 20,000 ሲሮጡ የዕለት ሁለት ተነስተው አይደለም የሮጡት። አመት ሁለት አመት ነጭ ጣብ እስኪወጣቸው ድረስ ለፍተው ትሬኒንግ አድርገው ነው እዛ ሪቫኗን ለመቁረጥ የቻሉት። የአኺራውም ጉዞ የሚቆረጠው እዚህ በምንሮጠው ሩጫ ልክ ነው። ተፍ የሚሉ አሉ፣ ሳቢቆች አሉ። እነሱ እዛም በፍጥነት ይሄዳሉ። ከልበርቅል ኻጢፍ እንደ ብልጭታ ልም ብለው ሲራጡን ሲያልፉት ያደረጉት ትሬኒንግ ልምምድ የሚባለው አሁን የተባልነውን ነገር በሚችሉት ያህል ለሰው መልካም ይውላሉ። ከዛ በላይ ደግሞ ሰው ላይ ቢያንስ ክፉ የማያደርጉ ሲሆኑ ነው። ስለዚህ አመለን ሰይአን አኸር አቀላቅሎ ያለው ሰው ደግሞ ያ እንግዲህ የሚጣራበት ነገር ነው። አቀለ ሸይ ሰውን አለመዞለም ሶደቃ እንደሆነ አሁን የቀራሁላችሁ ሐዲስ ላይ የሰማነው ነው። ተኩፈ ነፍሰካ ተኩፈ ሸረ ነው። ሸርህን መያዝህ ከሰው ላይ ላንተ ይሄ ትልቅ ሶደቃ ነው ብለዋልና ይሄንን እናድርግ። ቢያንስ ሲሆን የታዘዝነው ሙህሲኖች እንድንሆን ነው። ሙህሲኖች ማለት ለሌላ ሰዎች መትረፍ የምንችል በገንዘብህም በስልጣንህም በማንኛውም ነገር ላይ ለሰው ማበርከት ትልቁ ነው። ይሄ ኢነላህ መዐል ሙህሲኒን የተባለው ኢህሳን ኢላ ኸልቂሂ የሚባለው ይሄ ነው። ይሄንን እንኳን ባይሳንህ ምን አለ ታዲያ ቢያንስ ሰዎችን ባትበድል የሚለው ትልቅ ሶደቃ እንደሆነ የተዘነጋ ሐዲስ ስለሆነ እሱን ነው ማንሳት የፈለኩት። ሷሊሆችና ሙስሊሆች መሃል ያለው ልዩነት ሷሊሆቹ ሰውን የማይነኩ ሲሆኑ ሙስሊሆቹ ደግሞ ራሳቸውን ብቻ ሳይሆን ሰዎችን ደግሞ ለማስተካከል የሚሞክሩ ናቸው። ይመጣል፣ መስጂድ ሰግዶ ይሄዳል፣ በጎረቤት ሰው ድምፁ አይሰማም፣ ከማንም ንክክ የለውም። ይሄ ሷሊህ ሲሆን ለራሴ ብቻ ለምን አንተም አላህን ፍራ እንጂ ለምን መስጂድ አትመጣም፣ ለምን ተዋሻለህ፣ ለምን ሰው ታማለህ እያለ ሰዎችን ያእምሩና ቢልማዕሩፍ ወየንሃውና አኒል ሙንከር የሆኑ ሰዎች ሙስሊሆች ይባላሉ። የአላህ መልእክተኛ 40 ዓመት ሲኖሩ ሙሐመዱል አሚን 100% ሁሉም የሚያምንባቸው ሆነው በኋላ ግን ይሄ ትክክል አይደለም፣ በአላህ ላይ አታሻርኩ፣ ዙልም አትስሩ፣ ዚና አትኸምራ ይሄ ሲመጣ የዛን ጊዜ አደው ጥላት ብለው ሻዒር ካዚብ መጅኑን የሚለው መጣ። ሷሊሆች ሲሆኑ ከራሳቸው አልፈው ሌሎችን ከጨለማ ወደ ብርሃን ከጥመት ወደ ትክክለኛው መንገድ ለማምጣት የሚጥሩ ሰዎች ሲሆን መሆን ያለበት እሱ ነው። አለዛ ግን የመጀመሪያውን ሰው መሆን ግን ምንም አማራጭ የለውም። ሌሎች ሰዎችን አትዞልሙ የሚለው ሶደቃ ትልቁ ሶደቃ ራስን መታደግ የሚለው ነገር ይሄ ነው። በሴቶችም በወንዶችም በየትኛውም አጋጣሚ ብቻ ልጆቻችንንም ይሁን ጎረቤትም ይሁን በተገናኝንበት ነገር ሁሉ ሰዎችን ላለመዞለም ራሳችን መቆጠብ መቻል አለብን ነው። ከኛ እጃችን የሚሰብሰብ የሰው ገንዘብ መንካት የለብንም። ሰው ላይ እጃችን ድንበር ማለፍ የለብንም። ምላሳችን ይቆጠብ። በመልካም አናንሳው፣ ያን ሰው ቢያንስ ዱዓ ማድረጉ ይቅርብን። በመጥፎ ስሙን ግን ሐሜት አንማ፣ አናጣላ። ማስታረቅ ቢያቅተን ማጣላትን ግን እናቁም። ይሄ ነው ራስን ቻል ማለት ይሄ ነው። ሲሆን የታዘዝነው የተጣሉ ሰዎችን አስታርቁ ነው። አሁን ደግሞ የሚሆነው አንዳንዱ ሰው ማስታረቅ አይሆንለትም፣ ማጣላት ግን ስራው ነው። እሱን አቁም። ሌሎች ሰዎች ስራ መቀነስ ነው የሚሆነው። በዚህ ስራ ላይ የተጠመዱትን ስራ ቢዚ ላለማድረግ
ሰው ነገሮችን ምላስህን ያዝ። የምትናገረው ነገር ጥሩ መናገር ቢያቅትህ መጥፎ ነገር መናገርህን ያዝ የሚል ሐሳቡ ግልጽ ነው። ራሳችንን እንታደግ የሚል ነው የዛሬው ኹጥባ። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ